አቶ ሱራፌል እንግዲህ ምኞትን መንገድ ላይ ካገኛት በኋላ አንቺ ልጅ እኔ ባልኩሽ መንገድ ነው መሄድ ያለብሽ፣ እኔ በምልሽ መንገድ ካልሄድሽ መቼም አትድኒም፣ መቼም የሕክምና ነገር አይሳካልሽም እያለ ሲያስፈራራት ነበር ማለት ነው። እንግዲህ አቶ ሱራፌል እንግዲህ አንቺ የውሽማዬ ባል ቅምጥ እያለ እንግዲህ ከናጠራሩ ግራ እስከሚገባው ድረስ ሲጠራት ነበር ማለት ነው። ምኞት ማለት እሱ ምን ነበረ ስትለው፣ ማለትማ በረከት አንቺን ከልቡ አይደለም የሚወድሽ፣ ከልቡ አይደለም የሚያፈቅርሽ፣ እንደ ቅምጥ ነው ያደረገሽ። እሱ እኮ የብርቱካን ነው ሲላት ነበር ማለት ነው። እንግዲህ እሱ ተልኮ የመጣው እንደ ብርቱካን ልካው እንደመጣ ነው እያደረገ ያለው። ነገር ግን ብርቱካን ልካው አይደለም የመጣው፣ የኤልሳ እናት ናት እንግዲህ የላከችው አቶ ሱራፌልን እዛ ቤት። እንግዲህ የኤልሳ እናት ብዙ ጊዜ ስትዝተውና ስትመኙ የነበረው ያን ቤት መበጥበጥ ነበረ። አሁን ቀደምም አይታችሁታል። ክሮቤል እንግዲህ ሲበጠብጥ ነበር። ነገር ግን ሳይሳካለት ከጨዋታው ውጭ ሆኖ ነበር። አሁን ደግሞ የኤልሳ እናት ተተክታ እንግዲህ ሱራፌል ልካ ያን የዛ ቤት ፍቅርና ሰላምን ለመበጥበጥ ተነስታለች ማለት ነው። ኤልሳን እንግዲህ ኤልሳ የተሳተፉትን በሙሉ በቀላቸዋለሁ እያለች ስትል ነበረ። ነገር ግን ከባሏ ነው የጀመረችው። ከባሏ ጀምራ እንግዲህ በባሏ ስልክ ወስዳ እንግዲህ በዛ የተነሳ እንግዲህ ኤልሳን ፍለጋ እየሄደች ትገኛለች ማለት ነው። አቶ ሱራፌል እንግዲህ አሁንም ቢሆን ሲሄድ በረከት ሲያገኘው እንግዲህ ንቅ ሲያደርገው፣ አንተ ሰውዬ እባክህ ላይ እየመጣህ አትከመርብኝ፣ ምን አርግ ነው የምትለኝ እያለ ሲለው ነበር ማለት ነው። አቶ ሱራፌል እንግዲህ በሌላው ቦታ እንግዲህ አክሊሉ ተብሎ የሚጠራው ነው። አክሊሉ ወይም አሁን ላይ ሱራፌል ተብሎ በዚህኛው ድራማ ገብቷል ማለት ነው። በጣም ጨካኝ ሰው ነው። እንደዚህ ልስልስ ብሎ በረከትን እንዴት እንዳስተናገደው ለእኔ ለራሱ ግራ ገብቶኛል። ከዛም በኋላ እንግዲህ ምኞቴ አንተ ሰውዬ በጣገቤ እንዲያትደርስ ካሁን በኋላ ውርድ ከራሴ ብላ እንዴ በጥፊ ካላሰችው በኋላ ወደ ቤት ሄዶ እንግዲህ ወደ ቤት ሄዳ ምኞቴም ለዙፋን እንግዲህ ዙፋንና ምኞት መንገድ ላይ ተገናኝተው ዙፋንዬ አንቺ ደግሞ እዚህ ምን ልታረጊ መጣች ስትላት፣ አይ ዝም ብዬ ነው ብላ እንግዲህ ስትል ነበር ማለት ነው። ወደ በረከት ስንሄድ በረከት እንግዲህ ከዙፋን ጋራ በጣም ተበሳይቶ በረከት ዙፋንን በቃ እኔ አሁን ምን ማድረግ ነው ያለብኝ? ምኞቴ ምንም ቢሆን መዳን አለባት ብሎ እስቲ ቆይ ለወስ ብዬ ልንጣ ብሎ ከሄደ በኋላ እንግዲህ አቶ ሱራፌልን ሲያገኘው ሱራፌልን አንተ ሰውዬ እባክህ ከህይወቴ ውጣልኝ፣ ምን አባክ ልትሰራ ህይወት የመጣ ህይወትህን ሁሉ ሲኦል ነው ማደርጋት ሲለው ነበር ማለት ነው። በረከት የሱራፌልን ክፋት ያወቀ አይመስለኝም። ሱራፌል ማለት ክፉ ሰውና ጨካኝ አረመኔ፣ ለሰዎች የማይመለስ ነው። ከዛም በኋላ እንግዲህ ሲለው ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ኩሮድ የተሰኘውን ክፍል 41 ድራማ ይዤላችሁ መጥቻለሁ ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ለጥራቱ ደግሞ በጣም ይቅርታ ጠይቃለሁኝ። እንግዲህ አቶ ባዩሽ አሁንም ቢሆን የነበረከትን ደስታ ለማቋረጥ በጣም እየሰራ ትገኛለች ማለት ነው። እንግዲህ የኤልሳ እናት አሁንም እየተሯሯጠች ትገኛለች። አቶ ሱራፌል እንግዲህ ብዙ ሜንትና ማናት ብርቱካን የላከችው መስሎ ነው የገባው። ነገር ግን ብርቱካን አይደለችም የላከችው የኤልሳ እናት ናት። እንግዲህ ምኞቴን መንገድ ላይ ሲያገኛት አንቺን የመሰልሽ ቆንጆ እያለ ሲላል ነበር ማለት ነው። የውሽማዬ ባል ቅምጥ ብሎ ሲጠራት ነበር ማለት ነው። እንግዲህ አጠራሩ ራሱ ዋው ነው እናንተ። ከዛም በኋላ ምን ማለት ነው ደግሞ ስትለው፣ እነሄማ በረከት እኮ አንቺን ለፍቅር አይደለም የሚፈልግሽ ለጊዜው ነው እንጂ አንቺን እንዴት ያገባል? ሰራተኛ እንዴት ሊያገባ ይችላል? ሲላት ነበር ማለት ነው። ከዛም በኋላ ምኞቴ በጥፊ ብለው አንዴ ከሄደች በኋላ ዙፋኔን መንገድ ላይ ታገኛታለች ማለት ነው። ዙፋኔን መንገድ ላይ ስታገኛት ዙፋኔ ደግሞ እዚህ ምን ሆነሽ ነው ምናምን ስትላት እንግዲህ ምኞትዬ ምንም አልሆንኩም ስትላት፣ ምንድን ነው ችግርሽ? ምን ሆነሽ ነው ስትላት፣ ምንም አልሆንኩም ምኞቴ ስትላት፣ ምን ሆነሽ ነው ምኞት ፊትሽ ትክክል አይደለም ብላ ኤልሳ ዙፋንም ስትጠይቃት፣ ምን ዙፋንዬ ይሄ ሱራፌል የሚባል ሰውዬ እኮ እዚህ ጋር አግኝቼው ነው ስትላት፣ ምንድን ነው ሱራፌል ምን ፈልጎ ነው ካንቺ? ምንድን ነው የፈለገው? ነገረሽ ወይ? ብርቱካን የህጋዊ ሚስቱ እንደሆነች ለበረከት ነገረሽ ወይ ስትላት፣ ደግሞ የምን ማለት ነው ምንድን ነው ብላ እንግዲህ ምኞትም ደንግጣ ሄዳለች ማለት ነው። ከዛም በኋላ ዙፋኔ ጸጸት ውስጥ ሆና እንግዲህ ወይኔ ምን ተናገርኩ ምን አጠፋው እያለኝ ራሷን ስትወቅስ ነበር ማለት ነው። ከዛም በኋላ ምኞትም በቃ እኔ ወደ ቤት ሄጄ እረፍት ላድርግ ብላ እንግዲህ ወደ ቤቷ ከሄደች በኋላ
ዙፋኔ ራሷን ለብቻዋ ሆና ራሷን ስትወቅሰው ነበረ። ከዛም በኋላ በረከት ከመጣላ በኋላ ወንድሜ እባክህ ይቅር በለኝ እያለች ስትለው ነበር ማለት ነው። ብቻዋን ሆና እያለቀሰ ምንድን ነው ምን ሆነች ነው ምንድን ነው የተፈጠረው ዙፋንዬ ብሎ ሲላት እኔ አቶ ሱራፌል ለምኞቴ የነገራት መስሎኝ ብርቱካን የኒካም የህጋዊ ሚስትህ እንደሆነች ነገርኳት ስትለው በረከትም በጣም ተበሳይቶ እኔ ለምን ዙፋንዬ በጣም አዘንኩብሽ፣ በጣም አስከፋሽኝ ዙፋኔ ለምንድን ነው ብሎ እንግዲህ በረከትም ከተቆጣ በኋላ ወደ ምኞት ጋር ሄዶ እንግዲህ ምኞትን ሲያባብላት ነበር ማለት ነው። ምኞትም ደግሞ እሺ በቃ ችግር የለውም እረዳሃለሁኝ ስትለው ነበር ማለት ነው። በቅርብ ቀን ብርቱካንን አለችበት ጉድጓድ ፈልጌ እንዲትፈርም ካደረግኩ በኋላ ከዚህ በኋላ አንቺን የህጋዊ ሚስቴ አደርግሻለሁኝ ሰው ያቆልሻል ሲላት ነበር ማለት ነው። የእንትና የዛች የብርቱካን መምጣት በጣም ይገርማል። በነገራችን ላይ ምኞት እንግዲህ ቤቱ ተሽጦ ልትታከም ስትል ነው እንግዲህ የገንዘብ ነገር ሲነሳ የመጣቸው ማለት ነው። ነገር ግን እሷን ምክንያት አድርገው መጡ እንጂ የመጣቸው የኤልሳ እናት ናት። የኤልሳ እናት ተላላኪ ነው እንግዲህ አቶ ሱራፌልም። ከዛም በኋላ እንግዲህ በረከት እንደዛ ብሎ ካጽናና በኋላ ምኞትን እህቱ ጋር ሄዶ እህቴ ምንም አይክፋሽ፣ ምኞቴ ተረድታኛለች። በቅርብ ቀን ደግሞ ያችን ክፉ ሰው አግኝቼ እንደማስፈርማትና ህጋዊ ሚስቴ ምኞት እንደሆነች እነግርሻለሁ ሲላት ነበር ማለት ነው። ከዛም በኋላ እንግዲህ አቶ ሱራፌል ኤልሳ እናት ጋር ደውሎ አንቺ ሴትዮ አንቺ ምን አለብሽ ደህና ቦታ ተቀምጠሽ እኔ ጥፊ እየተፈራረቀብኝ ሲላት ነበር ማለት ነው። ምን ማለት ነው ደግሞ እሱ ስትለው እኔ እየመጣ ላይ ሁሌ ነው የሚከመርብኝ እያለ ሲላት ነበር ማለት ነው። በረከትም አቶ ሱራፌልን አንተ ሰውዬ ህይወትህን ሁሉ ሲኦል ነው የማደርገው ከዚህ ግዲም ውጣልኝ ከህይወቴ ሲለው ነበር ማለት ነው። ምንድነው አንተ ደግሞ ልቀቀኝ እባክህ እየመጣህ ላይ አትከመርብኝ ሲለው ነበር ማለት ነው። አቶ ሱራፌልም በረከት የሱራፌልን ክፋት አላወቀም እንግዲህ በረከት ስሜታዊ ሆኖ ሱራፌልን እንትን እያለው ይገኛል ማለት ነው። አንዳንዴ በህይወታችሁ ላይ ብዙ ነገር እንትን ይላል። አሁንም በረከት እንግዲህ ምኞትን ለማዳን ተፍ ሲል ነው እንግዲህ በህይወቱ አቶ ሱራፌልን የመሰለ ሰው እንግዲህ መሀሉ ላይ መጥቶ ሁሉን ነገር እቅዱን ሁሉ ያበላሸበት ማለት ነው። ከዛም በኋላ እንግዲህ ኤልሳ እናት ጋር ደውሎ አንቺ ሴትዮ ብር ማጨምሪ ከሆነ ከዚህ ስራ ወጣልሻለሁኝ ሲላት ነበር ማለት ነው። እጨምረልሃለሁ ምንም ችግር የለውም ብላ በብሩ ከተስማሙ በኋላ እንግዲህ አቶ ሱራፌል አሁንም ስራውን ቀጥሏል ማለት ነው። አቶ ሱራፌል እንግዲህ ምኞትን ካገኛት በኋላ ምኞቴን አግኝቷት እንግዲህ መንገድ ላይ አሁን አንቺን የመሰለ ቆንጆ አንቺን እንደዚህ እያለ ሲላት እንግዲህ ምኞት አልሆነ ቦታ ላይ መታው እንግዲህ የዛኔ ፎቶ አንስተው እንግዲህ ስትመታውና ሲያንቃት ወይም ደግሞ እንትን ስሉ ሳይሆን ፎቶ የተቀረጸችው የሰው ክፋት ማለት ነው። ምን ያህል ክፋት እንደሆነ ልንገራችሁ። በረከትንና ምኞትን ለማለያየት የኤልሳ እናት ሁሉም ሰው ነው በቃ ኤልሳን ብትሆን የበረከት እናትን ብትሆን ምኞትን እንዳገባ ፍቃዱ አይደለም። የመጀመሪያው ጊዜ ፍቃደኛውን አጨብጭባ ከዳረች በኋላ እንግዲህ ምኞት ተታመመች በኋላ ምኞት አትሆንም እያለች በተደጋጋሚ ሲጨቀጭቀው ነበር የበረከት እናት። አሁንም ቢሆን እንግዲህ አቶ ሱራፌል አንገቷን ሲይዛት እንግዲህ ፎቶ አንስተው ነው እንግዲህ ለበረከት የሰጡት ማለት ነው። ምኞትም ደግሞ አንተ ሰውዬ ምንድነው ከህይወቴ ከኔ የምትፈልገው ነገር ምንድነው ስትለው በረከት አይሆንሽም እባክሽ ሕክምናሽ መታከም ከፈለግሽ እኔ በምልሽ ሀሳብ መስማማት አለብሽ ሲላል ነበር ማለት ነው አቶ ሱራፌል። እንግዲህ ምን እንደወቀዱ የአቶ ሱራፌል እቅድ አይገባኝም። ከዛም በኋላ ለኤልሳ እናት ደውሎ እነዚህ ሰዎች እኮ አንቺ ሁሌም ቢሆን የዚህን ቤት ሀዘን የዚህን ቤት ደስታ መንጠቅ ነበር የምትፈልጊው፣ ነገር ግን ሰዎቹ ሁሌም ደስተኛ ናቸው እንኳን ሊከፉና እንኳን ልትነጥቂያቸው ሲላት አንተ ሰውዬ ዝም ብለህ ስራህን ስራ ወሬ አታብዛ ስትለው ነበር የኤልሳ እናትም። ከዛም በኋላ እና ምን ላድርግሽ አሁን ታዲያ ምንድን ነው የምትይው? ብር ካልሰጠሽኝ አሁንም ቢሆን ምንም አልስማማም ሲላት እኔ እኮ ደከምኩ በእነዚህ ሰዎች እኔ ደስታቸውን እነጥቃለሁ ስትይ እኔ ደከመኝ ሲላት አቶ ሱራፌልም ከአሁን በኋላ የትም ንቅንቅ አትልም የተሰጠህን ሜሽን ሳትወጣ የትም አትሄድም ስትለው ነበር የኤልሳ እናት። ከዛም በኋላ መቼ ነው ደስታቸው የሚነጠቀው ሲላት በቅርብ ቀን ጠብቀኝ እንዳለችውም እንግዲህ እንደደነፋቸውም አቶ ሱራፌል ምኞትን አግኝቶ እንግዲህ ከሰራተኝነት ተነስተሽ ወደ እንትን ገባሽ ወደ ወይዘሮነት ገባሽ ሲላት እንግዲህ ምኞቴም ቢሆን ተበሳይታ በጥፊ ከመታችሁ በኋላ እንግዲህ አጓጉል ቦታ ላይ ከመታችሁ በኋላ አቶ ሱራፌል እንግዲህ
ሲያሻሸ ምኞቴም ጥላው ሄደች ማለት ነው። እንግዲህ እንደዛ ቁሞ ሲያናግራት ፎቶ አንስተው ለበረከት የላኩለት ሰዎች አሉ። በረከትም ቢሆን እንግዲህ በዛ በፎቶ ተናዶ ነበር ማለት ነው። ከዛም በኋላ ቤት ከሄደች በኋላ እንግዲህ ለዙፋኔ ምን ምኞቴ ምን ሆነሽ ነው ፊትሽ ተቃይሮብኛል ስትላት፣ ዙፋንዬ ይሄ ሱራፌል የሚባል ሰውዬ ምንም ሊያስከደኝ አልቻለም ስትላት፣ ይሄ ሰውዬ ደግሞ ምን ፈልጎ ነው አንቺን የሚከታተልሽ ምንድን ነው የፈለገው ስትላት፣ እኔ ምን አውቃለሁ እኔም ብሆን እንግዲህ አጓጉል ቦታ ላይ ሰርቼለታለሁ ካሁን በኋላ የሚከተለኝ አይመስለኝም ስትላት ነበር ማለት ነው። ዙፋንም ቢሆን በቃ እሺ መጣሁ እኔም ወጣ ብዬ ልምጣ ብላ ከሄደች በኋላ እንግዲህ አቶ በረከት መጥቶ እንግዲህ ቤት ውስጥ ምኞት ላይ በጣም ሲጮህባት ነበር ማለት ነው። ምን አደረግኩ ስትለው ምንድን ነው ያደረግሽው ምን ሰራሽ ሲላት ነበር ማለት ነው። እኔ ገመትኩት ማለት ነው። እንደኔ ግምት ምኞቴ ሱራፌልን አጓጉል ቦታ ላይ ስለመታችው በዛ ስሞታ ወይም ደግሞ ክስ ደርሶበት ነበር የመሰለኝ ማለት ነው። ነገር ግን ከኋላ ሆነው እንግዲህ ቁሞ ሲያናግራት ቁሙ አንገቷን ያዝ አድርጎ ሲያናግራት ፎቶ አንስተው ነው እንግዲህ ለበረከት እንትን ያሉት ማለት ነው። የሰው ክፋት አያችሁት? የሰው ክፋት እሷ ምንም ባላደረገችው በረከትንና ምኞትን ለማጣላት ለማለያየት የሄዱበትን ርቀት እዩት እንግዲህ። እሷ ምንም ያለችው ነገር የለም። መንገድ ላይ አግኝቶ ነው እንግዲህ እንደዛ ሲላት የነበረው። እሷ ደግሞ እባክህ ተወኝ ከህይወት ይውጣልኝ ከኔ ምን አባክ ነው የምትፈልገው ብላ እንግዲህ በጥፊ አንዴ የመታ ከዛ በኋላ አልሆነ ቦታ ላይ ነው በእርግጫ መታው ሄደችው ማለት ነው። ያንን ሳይቀረጹ እሱ እጁን ጣል አድርጎ እንትን ሲላት ነው እንግዲህ ፎቶ ያነሱት አንስተው ነው እንግዲህ ለበረከት የላኩለት። ይሄ በረከትንና ምኞትን ለማለያየት የሚሄዱበት መንገድ ነው። ይህንን የምታደርገው እንትና ብርቱካን አይደለችም በእርግጠኝነት ምን ከዛም በኋላ ይቅርታ ቤተሰብ ያው ኩሽና ውስጥ ስለሆነ ጓዳ ተደብቄ ነው ቪዲዮ የምሰራው በር ሲጮህ ሰምቼ ነው ይቅርታ። ከዛም በኋላ እንግዲህ ያችን ነው ቀርጸው የላኩለት ማለት ነው። በረከትም እንግዲህ ሚስት ብሎ ካላይ ቀር ሚስቱን ማመን ነበረበት። ነገር ግን እሱ አላመናትም። የሰው ቪዲዮ እንግዲህ በተላከለት ፎቶ መሰረት መጥቶ ነው እንግዲህ ምኞት ላይ የጮህባት ማለት ነው። ባልና ሚስት ማለት እምነት ከሌለ በጣም ከባድ ነው። እምነት ጥሩ ነው። በረከት ባያምን ጥሩ ነበር። ነገር ግን ያን ፎቶ አይቶ አምኗል ማለት ነው። ምንድነው ምን ሆነ ነው ስትለው ፎቶውን አንጥቶ አሳይቷታል ማለት ነው። እንግዲህ ለምኞት ምኞትም ደግሞ እኔ አላደረኩም እኔ ይሄን ነገር በፍጹም አላደርገውም ስትለው ነበር። ነገር ግን በረከት ለማመን ተቸግሯል ማለት ነው። እንግዲህ የኤልሳም እናት እንግዲህ አየህ አይደለ አቶ ሱራፌል ደስታቸውን በቅርብ ቀን እንነጥቃቸዋለን ብዬ አልነበረ ነጠቅናቸው እኮ በቅርብ ቀን አየህ አይደል እንዳልኩህ ያልኩትም አልቀረም ሁሉን ነገር ያሰብኩትንና ያቀድኩትን አሰራሁኝ እያለች የኤልሳ እናት ስትል ነበር ማለት ነው። እንግዲህ ይሄ ነገር የበረከትም እናት እጅ ያለበት ነው የሚመስለው። ምክንያቱም የበረከት እናትና በረከትና ምኞቴ አንድ ላይ እንዲሆኑ የበረከት እናት ፍላጎቱ አይደለም። ምክንያቱም በተደጋጋሚ ይችን በሽተኛ ሴት አግብተህ ይችን መውለድ የማትችል ሴት አግብተህ እንዴት ነው ቤቴስ የሚሸጠው? እንዴት ነው ንብረት ውስጥ ያባታችሁ ጥሪት አይደለም ወይ? ልጆች የጎዳና ላይ ሲወድቁ ማየት የለብኝም እያለ በባለፈው ቪዲዮ ላይ ስትል ነበር ማለት ነው። አሁንም ቢሆን ይህ እቅድና አላማ የእሷና የኤልሳ እናት አንድ ላይ ተባብረው ነው የሚሆነው ብዬ ነው እንደኔ። ምክንያቱም ኤልሳ መገኘት አለባት። ኤልሳ እንግዲህ ተገኝታ በረከትን ማግባት አለባት። ነገር በፍጹም አይሆንም። ኤልሳ በረከትን ማግባት የለባትም። ምኞት ዲና በረከትና ምኞት ተማምነው መቀጠል ነው ያለባቸው። በረከት የሰው ወሬ መስማት የለበትም። ምንም አይነት ነገር ቢደርሰው ሚስቱን ማመን አለበት። ምኞቴ ልታስረዳው ብትሞክርም በረከት ግን ይህ ምንድን ነው ይህን ታዲያ እንዴት እንትን ሊል ቻለ ከአቶ ሱራፌል ጋር ሆነሽ እያለ ሲያስፈራራት ነበር ማለት ነው። ምኞት እንደዛ የምታደርግ ሴት አይደለችም። አቶ ሱራፌልን ደብድባው ነው እንጂ ያለፈችው ከሱራፌል ጋር ምንም አይነት ንክኪ ወይም ግንኙነት ያደረገችው ነገር የላትም ማለት ነው። እንግዲህ የሰው ክፋት እስከዚህ ድረስ ነው። ሰው የሰውን ሕይወት ለመበጥበጥ የዚህን ያህል ነው ርቀት የሚሄደው። የሰውን ሕይወት ለማበላሸት ሰው የራሱን ኑሮ መኖሩን ትቶ የሰው ሕይወት ማበላሸት ማመሰቃቀል ሆኗል። አሁን ላይ ሀገራችን ላይ እየተደረገ ያለው ነገር በእውነት እንደዚህ አይነት ነው። ሰው የራሱን ሕይወት መኖሩን ትቶ ስለ ሰው ሕይወት ነው የሚያወራው፣ የሚጨነቀው ስለ ሰው ሕይወት፣ የሚያስበው ስለ ሰው ሕይወት። ስለ ራሱ ሕይወት ማንም የሚያስብ የለም። እና አሁንም ቢሆን ሰው የራሱን ሕይወት መኖሩን ትቶ በረከትንና ምኞትን ለማለያየት ነው እየሄዱ ያሉት ማለት ነው። እንግዲህ
ውድ ቤተሰቦቼ ክረድ የተሰኘውን ክፍል 41 ይህን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ እና ሼር እያደረጋችሁ አበረታቱኝ። አብሬያችሁ የቆዩት እኔ አባይ ሚዲያ ነበር። ቪዲዮውን የምር ይቅርታ እጠይቃለሁ ለጥራቱ፣ ምንም ማድረግ አልችልም። ያው አስቸጋሪ ቦታ ላይ እየሆንኩ ነው የምቀርጸው። ሁላችሁም ትረዱኛላችሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ ግን አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።